ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የመጋቢት 10 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቴሮችን በማመልከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። የጠለስ ሚዲያ ሰብስክራይበር ቁጥር እንዲጨምር ሁላችሁም ይችን ትንሽ አስተዋጽኦ ለማድረግ አትሰስቱ። ይሄን የጸረ አማራ ሚዲያ ቢሆን ኖሮ 100 ሺዎች ቤት ገብቶ ነበር። በእርግጠኝነት የምነግራችሁ ነገር ጸረ አማራ የሆነ ሀሳብ የሚንሸራሸርበት ሚዲያ ሆኖ ቢሆን ኖሮ ጠለስ ሚዲያ እስካሁን ድረስ 100 ሺህ ገብተን ነበር። ግን አማራዎች ደግሞ እርስ በርስ ትንሽ አስተዋጽኦ እንኳን ለማድረግ የምንሰስት በመሆናችን የተነሳ ሰብስክራይበራችን ቁጥር እየጨመረ አይደለም። ስለዚህ ሰብስክራይብ አድርጉ። የመጀመሪያ ርዕሳችን በትናንትናው ዕለት በሜጀር ጄኔራል ውባንተ አጥናፉ ስም በተሰየመው ዘመቻ የተመዘገቡ አጠቃላይ ድሎችን ይመለከታል። ያ ዘመቻስ ያለው ትርጉም ምን ይመስላል በሚለው ጉዳይ ላይ ያለኝ ምልከታ ወደ እናንተ የማድረስ ይሆናል። በሜጀር ጄኔራል ውባንተ አጥናፉ ስም የተሰየመው ዘመቻ ከሐሙሲት እስከ ባህር ዳር ዙሪያ ድረስ ማለት ነው የተደረገው ውጊያ ሲጠቃለል ትርጉሙ ምን ይመስላል? አንደኛ ብአዴን እንደፈራረሰ የታወቀበት ዘመቻ ነው። የትናንትናው ዘመቻ ወዳጅም ጠላትም ብአዴን የሚባለው የእንቁጥቋጮች ስብስብ እንደፈራረሰ፣ እንዳበቃለት፣ እንዳረጀ የታወቀበት ዘመቻ ነው ማለት ይቻላል። የአማራ ክልል ጉዳይ የተበላ ዕቁብ ነው። ይሄንን መቀበል አለመቀበል ያንተ ድርሻ ሊሆን ይችላል። ግን የአማራ ክልልን ጉዳይ የማስረከብ አጀንዳው ተበልቷል፣ አብቅቶለታል። ብልጽግና ኦህዴድ አብይ አህመድ ከዚህ በኋላ አማራ ክልል ላይ መንግስቱ ነው ሊቀጥል እንደማይችል የታወቀበት ዕለት ነው ማለት ይቻላል። አማራ ክልል ላይ ይቆማል ማለት አይደለም። ነገ እስከ 4 ኪሎ ድረስ እንደሚጓዝ ጥርጥር የለውም። በዚህ መልኩ መንግስቱ ነው መቀጠል ስለማይቻል አብይ አህመድም 4 ኪሎ በተቀመጠበት ሁኔታ አፋብንም ፋኖም ባህር ዳር ላይ ቢቀመጥ አማራ ሰላም ያገኛል፣ ኢትዮጵያ ሰላም ታገኛለች ተብሎ ስለማይታሰብ የዘመቻው ፍጻሜ ይታወቃል። ይሁንና ግን የአማራ ክልል ጉዳይ እንዳበቃለት ተረጋግጧል። እንግዲህ ባለፈው ደቡብ ጎንደር ላይ አንድ ዘመቻ ከተካሄደ በኋላ የሀገር መሳሪያ ተጓጓዘ፣ ሪፎርም ተሰራ፣ እንደገና አመራሩን የማደራጀት ስራ ተሰራ፣ ኮማንድ ፖስት ተዋቀረ። ያን ሁሉ ግን በሰዓታት ኦፕሬሽን አፋብን ድምጥማጡን አጥፍቶት ሲወጣ ብአዴን እንዳረጀ፣ ብአዴን ተስፋ እንደቆረጠ የታየበት ነው ማለት ይቻላል። ብአዴኖች ራሳቸውን መከላከል ያልቻሉበት፣ ራሳቸውን መከላከል እንዳቃታቸው እንደተሳናቸው የታየበት ዘመቻ ነው። አይታችኋል አይደል? የንፋስ መውጫ ከንቲባ ትናንት በአፋብን ቁጥጥር ስር ውሎ ነበረ። ከመያዙ በፊት ግን የስንደኖዶ ሲያገላብጥ በየመድረኩ ብልጽግናን ይምረጡ በባዳዎች የሚል ዝባዝንኬ ሲዘበዝብ የነበረ ሰው ነው። ትናንትና ግን ከራማው ርቆት አፋብን መዳፍ ላይ ወደቀ። በእርግጠኝነት አፋብን መሆናቸው ጠቀመው እንጂ እንደ ኦነግ ሸኔ አይነት ኃይሎች አግኝተውት ቢሆን ኖሮ በገመድ አስረው ምን እንደሚያደርጉት ይታወቅ ነበር። ስለዚህ ብአዴኖች ራሳቸውን መከላከል ያልቻሉበት ወይም ደግሞ ራሳቸውን መከላከል እንደማይችሉ የታየበት ነው ማለት ይቻላል። ሌላው የጦር መሪዎች የተሰዉበት ነው። የጦር መሪዎች ጦራቸውን አስፈልተው ራሳቸውም የተበሉበት ዘመቻ ነው። 2 ሻለቃ የአድማ ብተና የ20ኛ አዛዥ ኮማንደር ፍታለው ጋይንት እና የ11ኛ ሻለቃ አዛዥ ኮማንደር ነጋሽ የህይወት ዋጋ የከፈሉበት ነው ማለት ይቻላል። የጦር መሪዎች ከነ ጦራቸው ድምጥማጣቸው የጠፋበት ዘመቻ ነው ትናንት የተካሄደው። ሌላው እንደ አፋብን ውጊያ መጀመሩ የታወጀበት ነው። ከዚህ በፊትም በእርግጥ ደቡብ ጎንደር ላይ በስሱ ተግባራዊ አድርገውት ነበር። በትናንትናው ዕለት ደግሞ በሰፊው የአፋብን የበላውያንና የምኒልካውያን ጥምረት ምን ያህል ውጤት እንዳስገኘ የታየበት ነው እና የጋራ ውጊያ መጀመሩ የታወጀበት ነው ማለት ይቻላል። ወንድሙ ማሩ ንፋስ መውጫ ላይ ሲንጎባለል ነበር። ጀግናው ወንድሙ ማሩ ብዙ ጀብዱ የፈጸመ በአማራ ትግል ውስጥ ትናንትና ደቡብ ጎንደር ላይ ሲገማሸር ታይቷል። ሌላው አፋብን በምርኮ የተንበሻበሸበት ነው። አፋብን በታሪክ ውስጥ እኔ እንደ ትናንቱ አይነት ድል ያገኘበት ጊዜ ያለ አይመስለኝም። የበፊቱም የደቡብ ጎንደር እስከ ደብረታቦር ድረስ የመጡበት
ከምርኮ አንጻር ካየነው እንዳሁኑ ይሆናል ብዬ አላስብም። 6 ዲሽቃ 20 ብሬን 1104 ክላሽ ያኔ ወደ 2000 ምናምን 2500 ክላሽ ነው። 15 ፓትሮል 15 ወታደራዊ ፓትሮል አብይ አህመድ በዚህ መልኩ የሚያጓጉዛቸው ፓትሮሎች ገቢ የሆኑ ነው። 29 ተሽከርካሪ ከ500,000 በላይ የክላሽ የብሬንና የዲሽቃ ተተኳሽ ከ500,000 በላይ የክላሽ የብሬንና ዲሽቃ ተተኳሽ 64 መገናኛ ሬዲዮ 65 አብራሮ 500 የእጅ ቦምብ 418 ሰራዊት የተማረከ 651 የተካተመ 418 የተማረከ 651 የተካተመ ስደምሩት ኦልሬዲ ወደ 1050 አካባቢ ይሆናል። በትናንትናው ዕለት ብቻ የረገፈው ማለት ነው። ሌላው ከዚህ ጋር ተያይዞ በርካታ ወታደራዊ ቁሳቁስ ገቢ የተደረገበት ነው እና በምርኮ አንጻር ስናየው 6 ዲሽቃ 20 ብሬን 1104 ክላሽ 15 ፓትሮል 29 ተሽከርካሪ ከ500,000 በላይ የክላሽ ተተኳሽ 500,000 በላይ የክላሽ የብሬን የዲሽቃ ተተኳሽ ለመግዛት ዛሬ ስንት ሚሊዮን ዶላር ይጠይቃል? 64 መገናኛ ሬዲዮ 65 አብራራው 500 ቦምብ 418 ሰራዊት የተካተመ 651 418 የተማረከ 651 የተካተመ እና አፋብን በምርኮ የተንበሻበሸበት ነው ማለት ይቻላል። ኦህዴድ ተስፋ የቆረጠበት ነው። ኦህዴድ ተስፋ የቆረጠበት በቀጣይ ወይ ኦሮሚያን ገነጥላለሁ ብሎ ይመጣል፣ ወይ አማራ ክልልን ለአፋብን እሰጣለሁ ብሎ ይመጣል። ሌላ ምንም አማራጭ የለውም። ምንም አማራጭ የለውም። የብአዴን ጉዳይ አብቅቶለታል። የብአዴን ጉዳይ እንዳበቃለት የታወቀው ተመስገን ጥሩነህና አረጋ ከበደ እነማይ ሄደው መወዳደር እንደማይችሉ አረጋግጠው ባህር ዳር ላይ እጩ ሆነው የቀረቡ ጊዜ ነው። የብአዴን ነገር እንዳበቃለት የታወቀው አስበዋል። አንዳንድ አካባቢዎች ላይ እኮ በህዝባቸው ይነግዳሉ እንዴ። ዛሬ እኮ የኢትዮጵያ ምክትል ጠቅላይ ሚኒስተሩ የእናንተ አካባቢ ሰው ነው። የክልሉ ፕሬዝዳንት የእናንተ አካባቢ ሰው ነው። ምንድነው የምትፈልጉት እየተባለ ህዝብ ይጀነጀናል። እንደዚህ አይነት ጅንጀናዎች ራሱ ትርጉመ ቢስ በመሆናቸው የተነሳ ዛሬ አረጋ ከበደና ተመስገን ጥሩነህ እነማይ ገብተው መወዳደር የማይችሉበት ሁኔታ ተከስቷል። ባህር ዳር ላይ እጩ ሆነው ቀርበዋል። የባህር ዳርን ህዝብ እንወክልሃለን ሲሉ አስባችሁታል? የተወለዱበት አካባቢ አልፈልግም ብሎ የገፈተራቸው ሰዎች ባህር ዳር ላይ ሄደው እንወክልሃለን። እንደዚህ ነው የብልጽግና ምርጫ። ስለዚህ ወደ ተስፋ ቆርጧል። ብአዴን የሚባለው ከዚህ በኋላ ምስለኔ ሆኖ አማራ ክልል ላይ ሊቆይ እንደማይችል አረጋግጧል። ያለው አማራጭ በአጭር ጊዜ ውስጥ ማለት ነው 2 አማራጭ አለው። አንድ አማራ ክልልን አስረክቤ ኢትዮጵያን ላስተዳደር ሊል ይችላል። ሁለተኛ ደግሞ ታላቅ ኦሮሚያ የሚለውን አጀንዳ ይዞ መጥቶ አብይ አህመድ ነፍስ ሰሜኖች ሊነጥቆ እየመጡ ስለሆነ የኦሮሞ ህዝቦች ተነስ እያለ ሲቀሰቅስ መስማታችን የሚቀር አይደለም። ስለዚህ ወዲህ ተስፋ የቆረጠበት ነው ማለት ይቻላል። የምርጫ ጉዳይ እንዳበቃለት ተረጋግጧል። ምርጫ አፋብን ባለፈው በመግለጫው እንዳመላከተው ከዚህ በኋላ አማራ ክልል ላይ የለብለብ ምርጫ አካሂዶ አማራን እንደገና 5 ዓመት መግደል መጨፍጨፍ እንደማይቻል የታወጀበት ነው። ነገ ምርጫ አካሄዳለሁ ብለህ አማራ ክልል ብትገባ በቅጽበት ውስጥ ብትንትኑን እንደሚያወጡትና የአብይ አህመድ የምርጫ ቅዠት እንደከሸፈ የተረጋገጠበት ነው። በኦሮሚያ፣ በአዲስ አበባ፣ በደቡብ በመሳሰሉት አንዳንድ ቦታዎች ላይ ምርጫ አካሂጄ እነግሳለሁ ካላለ በስተቀር አብይ አህመድ አማራ ክልል ላይ ምርጫ ማካሄድ እንደማይችል የተረጋገጠበት ነው። በመጨረሻም የፋኖ ጥምረትና አንድነት መጠናቀቁ የታወጀበት ነው። በቃ ከዚህ በኋላ አፋብን ላይበተን እንደገና ወደኋላ ላይመለስ መደራጀቱ የታወቀበት ነው ማለት ይቻላል። ጌታ አስራደ ትናንት አንድ መልእክት አስተላልፏል። በነገራችን ላይ ጌታ አስራደ አሁን እያደረገ ባለው ነገር ላመሰግነው እወዳለሁ። ከዛ አይነት መስመር ውስጥ ወጥቶ አሁን ያለበት መስመር ሊበረታታ የሚገባ ነው። ምን አለ ጌታ አስራደ? ዘመቻ ሜጀር ጄኔራል ወማንታ ባተ መታሰቢያ ልዩ የሚያደርገው ትግላችን ከደመነፍስ መተኳኮስ ወደ ትብብር ማደጉ ነው አለ። ትግላችን ድርጅታዊ ቅርጽ ይዞ የተለያዩ እዞች በጋራ የሰሩት መሆኑ ብቻ ሳይሆን አገዛዙ ውስጥ ያሉት የክልልና የዞን ባለስልጣናት የዛሬ ኦፕሬሽን በቀላል መስዋዕትነት እንዲሳካ ሚናችሁ የላቀ ነበር። ቅድመ መረጃ ከመስጠት ውጊያው ላይ ትስስር እስከ መፍጠር ድረስ ያገዛችሁን የውስጥ አርበኞች ጊዜ ደርሶ በአደባባይ እናመሰግናችኋለን። የማራክነውን ተንከባክበን መያዝና ተጨማሪ የምህረት አዋጅ እንድናወጅ የሰጣችሁ ጥቆማ ለአፋብን ትልቅ ግብአት ይሆናል አለ። 3 ዓመት ሙሉ አየነው። ከዚህ በላይ እንደ አማራ እርስ በርስ መገዳደል የለብንም። ነገሩ ገብቶናል ብላችሁናል፣ እኛም ገብቶናል። ጌታ አስራደ የሚል መልእክት አስተላለፈ። እውነት ለመናገር የትናንቱ ዘመቻ የተሳካው
ቀኝ የውስጥ አርበኛ ተባባሪ ሆኖ በመገኘቱ የተነሳ ነው። ባዕዳኖች ጭምር ተባባሪ ሆኖ ተገኝተዋል። በተለይ ደግሞ መጀመሪያ ደቡብ ጎንደር ላይ የተካሄደው ዘመቻ አብዛኞቹ አቋማቸውን እንዲቀልሱ አድርጓቸዋል። ከዚህ አገዛዝ ጋር ነው እንዲያብረን የምንሰራው። ብዙ ለፍተን ያደራጀነውን በቅጽበት ውስጥ ፍርስርስ የሚያደርግ ሳይነግረን መከላከያን ሹልክ አድርጎ አውጥቶ የሰራነውን ስንት ዓመት ሙሉ የካብነውን የሚያፈራርስ አገዛዝ ጋር ተከትሎ ዋጋ መክፈል አስፈላጊ አይደለም። ስለዚህ የውስጥ አርበኛ ሆነን እንደ አማራ መንቀሳቀስ አለብን ብለው በመወሰናቸው የተነሳ ነው የትናንቱ ድል የተመዘገበው። በተረፈ ነጸዳለችም መረጃ አሳልፋችሁ ሰጥታችኋል ተብለው በትናንትናው ዕለት በቁጥጥር ስር ለምርመራ ትፈለጋላችሁ ተብለው መወሰዳቸውን የደረሰ መረጃ ያመለክታል። ነጸዳለች ደቡብ ጎንደር ላይ መረጃ እየሰጣችሁ ነው፣ ይህ ኦፕሬሽን የተሳካው እናንተም የውስጥ አርበኛ ሆናችሁ እየሰራችሁ ስለሆነ ነው ተብለው ለምርመራ ትፈለጋላችሁ በሚል ምክንያት መወሰዳቸውን ሰምተናል። ስለዚህ እንደ አጠቃላይ ትናንት የተመዘገበው ወታደራዊ ድል በአፋብን ትግል ውስጥ የአፋብንን ትግል የአማራን ትግል አንድ ወደፊት ያስፈነጠረ ነው ማለት ይቻላል። የክልል መንግስት ነኝ እያለ ህዝብ ሲዘርፍ ሲያቆረቁዝ የኖረው ባዕዳናዊ ስርዓት እስከ መጨረሻው ድረስ ሊገረሰስ አንድ ሐሙስ እንደቀረው የታወቀበት ነው ማለት ይቻላል። ሌላው ምኒልክ ዕዝ በወሎም በትናንትናው ዕለት ከባድ የሆነ ድል መጎናጸፉን ሰምተናል። ምኒልክ ዕዝ 101ኛ ኮር አሃዶች የሆኑት 11ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ በመሆን መጋቢት 9 2018 ንጋት ጀምሮ ከወልዲያ እና ከመርሳ ተነስቶ በበርካታ እግረኛና መካናይዝድ እንዲሁም ድሮን ታጅቦ ወደ ስልታዊ ማጥቃት የተሸጋገረውን አገዛዝ ከበው ከባድ የሆነ ዋጋ እንዳስከፈሉ ሰምተናል። በተለይ በእግረኛ ሰራዊቱ ላይ የደረሰው ጉዳት ስፍር ቁጥር እንደሌለው እዙ ያወጣው መረጃ ያመለክታል እና በትናንትናው ዕለት ወሎም ላይ እንደዚሁ የኦህዴድ ሰራዊት ከፍተኛ የሆነ ጉዳት ያስተናገደበት መሆኑን ሰምተናል። ሌላው የአፋብንን ድሮን ይመለከታል። በጠለስ ሚዲያ በተለያዩ ጊዜያት ስለ አፋብን ድሮን ሰዋራችሁ ነበረ። አፋብን ድሮን መታጠቁን ስናገር ነበር። እንደው በገደምዳሜው ሳይታጠቅ አይቀርም እያልኩ ስናገር እንደነበር የምትረሱት አይደለም። ትናንት እነመከታው የሚገርም ብስራት ይዘው መጥተዋል። ይህንም ብስራት ለማንቋሸሽ ለማራከስ የብልጽግና የሳይበር አርሚ እየተንደፋደፈ ቢሆንም ግን የመጨረሻ ድንጋጤ የሚፈጥር ትልቅ መርዶ ትናንት በብልጽግና ሰፈር መስተናገዱ የሚካድ አይደለም። አፋብን ትናንት ምን አለ? ለአማራ ፋኖ ታጋዮችና ደጋፊዎች አዲስ ብስራት ይዘን መጥተናል። የአፋብን ሸዋ ጠቅላይ ግዛት ዕዝ አየር ኃይል ክፍል አለ። አየር ኃይል ክፍል እንደዚህ ነው። እንቁላል ቀስ በቀስ ማለት ይሄኔ ነው። አፋብን ሸዋ ጠቅላይ ግዛት ዕዝ አየር ኃይል ክፍል ላለፉት 3 ዓመታት በተሰማራባቸው ቀጠናዎች በሙሉ በጠላት መካናይዝድ ጦር፣ አየር ወለድ ኮማንዶ፣ እግረኛ ሰራዊት፣ የአገዛዙ ካምፕና ሎጂስቲክ ማከማቻ ላይ በተጠና መልኩ ስኬታማ ጥቃቶችን ፈጽሟል። ሸዋ ጠቅላይ ግዛት ዕዝ ከትግሉ መታወጅ ማግስት ጀምሮ የጠላት ኃይልን ለመምታት የተጠቀመበትና በአማራ ፋኖ ትግል ውስጥ የመጀመሪያ የሆነውን ድሮን ቴክኖሎጂ በመታጠቅ በርካታ ድሎችን ሲያስመዘግብ የቆየ ቢሆንም የአገዛዙን የትኩረት አቅጣጫ ለማሳት እና የወገን ጦር ተገማችነት ለማራቅ በሚል በሚስጥር ተይዞ ቆይቷል ይላል። በመሆኑም የአማራ ፋኖ ትግል ይፋዊ አንድነት መታወጅና ወጥ ድርጅታዊ መዋቅሮች ከመፈጠራቸው ባሻገር በድርጅታችን አፋብን ቴክኖሎጂና ምህንድስና መምሪያ ክፍል ዘርፍ መኖሩን ታሳቢ በማድረግ ለመላው ህዝባችን እንዲሁም ደጋፊዎቻችን ይፋ ማድረግ አስፈላጊ ሆኗል ብሏል። የጦር ጠበብቶችን፣ መሐንዲሶችን፣ መምህራኖችን፣ ጋዜጠኞችን፣ ዶክተሮችን፣ ተመራማሪዎችንና ታላላቅ ምሁራኖችን አቅፎ አማራን ትግል በፊት አውራሪነት እየታገለና እያታገለ የሚገኘው በራስ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት ዕዝ በአማራ ጠሉ ኦህዴድ መራሹ የብልጽግና ስርዓት ላይ በጀግና የፖለቲካ ልሂቆቹና በጠንካራ ወታደራዊ ክንፉ በኩል በሚያሳርፈው ጠንካራ ምት ስርዓቱ በማፍረስ ረገድ ትልቅ ታሪካዊ አሻራውን ተወጥቷል፣ እየተወጣም ይገኛል ይላል። የአየር ኃይል ክፍላችን ከተቋቋመ ጀምሮ የፈጸማቸው ተጋድሎች በሚል የካቲት 23 2016 ዓ.ም በአገዛዙ ላይ በተፈጸመ የመጀመሪያ ጥቃት የጠላት መካናይዝድ መሳሪያዎችን ከጥቅም ውጭ ማድረግ ተችሏል። በ2017ም በ2018ም ጥቃት መፈጸሙን ይገልጻል። አየር ኃይል ክፍሉ በተጠና የጠላት ኃይል ላይ ባደረሰው ጥቃት አገዛዙ በንጹሐን አማራዎች ላይ በተቋማት ላይ የደርስ የነበረውን ከባድ መሳሪያ ጉዳት መከላከል የተቻለ ሲሆን ለዚህም የፎቶና የቪዲዮ ማስረጃዎች ተሰንደው ተይዘዋል ይላል። የሸዋ ጠቅላይ ግዛት ዕዝ ዋና አዛዥና የአፋብን ተቀዳሚ ምክትል ሊቀመንበር ራስ መከታው ማሞ ሸዋ ጠቅላይ ግዛት ዕዝ አየር ኃይል ክፍሉን የጎበኘና መልእክት ያስተላለፈ ሲሆን በመልእክቱም ካለፉት 50 ዓመታቶች ወዲህ
በተለይ አማራ በተለየ መልኩ የገጠመውን የህልውና አደጋ ለመቀልበስ ጀግና የቁርጥ ቀን የአማራ ልጆች ዋጋ እየከፈሉ ይገኛሉ። እናንተም ጀግና ሳይንቲስት ፋኖች አለምንም የሀገራት ድጋፍ በራሳችን ኢኮኖሚ በራሳችን እውቀትና የፈጠራ ጥበብ ተጠቅማችሁ የአየር ኃይል ክፍል እንዲቋቋምና ለእግረኛ ፋኖ ሰራዊት የአየር ሽፋን በመስጠት ትልቅ ድጋፍ በማድረጋቸው የከበረ ምስጋና ያቀርባለሁ ብሏል። ራስ አርበኛ መከታው ባስተላለፈው መልእክት በነገራችን ላይ ሸዋ ላይ መከታው ድሮን እንዳላቸው የታወቅ ነበረ። ከዚህም ትናንት ከታየው በምስል ስላያችሁት እዚህ ጋር አምጥቶ ማሳየት አስፈላጊ አይደለም። ከዛ በተሻለ መልኩም በርካታ ካሚካዚ ድሮኖች እንዳሏቸው አውቅ ነበር። ከዓመት በላይ አስፈላጊ በሆኑ ኦፕሬሽኖች ላይ ሲጠቀሟቸው ነበር። ቪዲዮም ተቀርጾ ወጥቷል። ትናንትና ቴሌግራም ገጽ ላይ አጋርቼዋለሁኝ። ቀወት ወረዳ አድማ በተና ካምፕ ላይ የፈጸሙትን ጥቃት የሚያሳይ ቪዲዮ ተለቆ ቴሌግራም ገጽ ላይ አጋርቸው ብዙዎች ገብተው ሲቀባበሉት ነበረ እና ብልጽግና ይህን ጉዳይ ሊያቃልለው ሊያራክሰው ቢሞክርም የሚያመጣው ለውጥ ግን የትየለሌ ነው። ከዚህ በኋላ እልፍ አላፍ መከላከያ በተሳቢ ጭኖ ከቦታ ቦታ ማጓጓዝ የሚቻል አይደለም። አይታችኋል አይደል? አባይ በረሃ ላይ ሲወርዱ የተለያዩ ቦታዎች ላይ በሰልፍ ነው እና ከዚህ በኋላ ግን እንደዛ ማድረግ የማይቻልበት ሁኔታ መፈጠሩን ያመላከተ ነው። ትልቅ ለውጥ የሚያመጣ ነው። ሰብሰብ ያለ ኢላማ በሚገኝበት ሰዓት ላይ እንደዚህ አይነት ድሮኖችን በነገራችን ላይ የራሽያ ወታደሮችን የጨረሷቸው የዩክሬን እንደዚህ አይነት ተራ የሆኑ ድሮኖች ናቸው። ሱሳይድ የሚፈጽሙ ካሚካዚ ድሮኖች ናቸው የራሽያን ጦርነት ከባድ ያደረጉት። ስለዚህ እንቁላል ቀስ በቀስ በእግሩ ይሄዳል። ከዚህ ያለፈም ነገር እንዳላቸው ይታወቃል። በቀጣይ ብልጽግና ብዙ ጭንቅላት የሚበጠብጡ ሰማይና ምድሩን የሚገለባበጡ ነገሮች ስለሚያስተናግድ ዝግጁ ሆኖ ይጠብቅ ብለናል። ዝግጁ ሆኖ ይጠብቅ። ይሄንን ከሳምንት በፊት ስንናገረው ፕሮፓጋንዳ ይመስል ነበር። ትናንት ግን አያችሁት አይደለ? ምኒልካውያንና በላውያን በጋራ ባደረጉት ዘመቻ ይዘውት የወጡትን ምርኮ አስቡት። ከ1000 በላይ ሰራዊት ከጥቅም ውጭ ሆኗል። ከዚህ በላይ አደጋ አለ እንዴ? ከዚህ በላይ የትግል እምርታ አለ? ያለ አይመስለኝም። የሆነ ሆኖ እነዚህ ድሮኖች ሲጨመሩ ደግሞ ጨዋታውን የበለጠ እንደሚያጠነክሩት እና የብልጽግና መጪ ጊዜ አዳጋች እንደሚያደርጉበት ጥርጥር የለውም። በአፋብን ጥምረት ላይ ሰሜኖቹ ሲታከሉ ደግሞ በጣም ብዙ አስገራሚ ነገሮች መታየታቸው አይቀርም። እንደ አፋብን ትናንት አይታሰብም ነበር። አፋብን ወደ አንድ መጥቶ ምኒልካውያን ከበላውያን ጋር ተቀናይተው ዘመቻ ያካሄዳሉ ብላችሁ ታስቡ ነበር እንዴ? እርስ በርስ ተታኩሶ የሚጠፋ የማይረባ ስብስብ ነው ሲባል የነበረ ኃይል እኮ ነው ዛሬ ተሰባስቦ በአንድ ቀን ውስጥ አንድ ሺውን እያደረገ ሲወጣ እያየን ያለ ነው። ነገ ደግሞ እንደ ሰሜን እንመጣለን ጌታዬ። አፋር ኃይሎች፣ የትግራይ ኃይሎች፣ አማራ ኃይሎች በጋራ ይመጣሉ። ይህን አትጠራጠር። አብይ አህመድን ለማስወገድ ደግሞ መድኃኒቱ ይሄ ነው። በእነዚህ በሶስቱ ተጀምሮ ወደ ሌሎች የሚስፋፋ አደረጃጀት ይመጣል። ይህንም መጠራጠር አያስፈልግም። የጉምዝ ታጣቂ ማለት አማራዎች ላይ ጭፍጨፋ ሲፈጽም የከረመው እናሻሌ እነ ሽመልስ ያደራጁት አይደለም። ለጉምዝ ህዝብ ነፃነት የሚታገል አገዛዙን የሚታገል ታጣቂ ስብስብ አለ። ኦኤልኤም በተመሳሳይ መልኩ ኢትዮጵያን እናስተዳደር ካልክ ኢትዮጵያ ውስጥ ያሉ አማጽያንን ወደ ጎን ገፍተህ ሊሆን አይችልም። ኦኤልኤም በተመለከተ ትናንትና የውጭ ክንፍ ነኝ የሚለው ኃይል ሲዋግዘው አይተናል። እንዴት ከፋኖ ጋር የመጨረሻ ይሄ ከትውልድ ሲተላለፍ የሚኖር ኃጢአት ነው። ከኃጢአት ሁሉ የከፋ ኃጢአት አፋብን ጋር ወይም ደግሞ ፋኖ ጋር ለመስራት ማሰብ ነው የሚል የውግዘት መግለጫ ይዞ ወጥቷል። ያው ይሄንን መግለጫ ያወጣው የብልጽግና ክንፍ መሆኑ የሚያጠራጥር አይደለም። እንኳን ከአፋብን ጋር ይቅርና እኛም ከነሱ ጋር እየሰራን ነው። እስካሁን ድረስ አፋብን አንድ የኦሮሞ ንጹህ ላይ አደጋ ደርሶ አያውቅም። አንድ የኦሮሞ ንጹሃን ላይ እርምጃ ወሰደ ሲባል ተሰምቶ አይታወቅም። የኦሮሞም የሲዳማም የትኛውም አካባቢ ላይ አንድ። ከዛ ውጭ ግን በኦነግ ስም ሲፈጸም የከረመውን ደግሞ የምንዘነጋ አይደለንም። ሰለባ የተደረገን ህዝብ የሚወክል አደረጃጀት ነው። ስለዚህ በቀጣይ ከሌሎች ኃይሎች ጋር ተሰባስቦ መምጣት የሚቀር አይደለም። ሌላው የኢትዮጵያን ኢኮኖሚ ይመለከታል። ኢትዮጵያ ውስጥ በጣም በሚገርም ሁኔታ የኑሮ ውድነት እየተከሰተ ነው። ኢትዮጵያ አሁን ላይ አማጽያን ባይመጡ እንኳን የትጥቅ ድርጅቶች ባይመጡ እንኳን በህዝባዊ እምቢተኝነት አገዛዙ የሚገረሰስበት ጊዜ ከፊታችን እየመጣ ነው። እንግዲህ እንደምታውቁት ኢትዮጵያ ብዙ ጊዜ ዶላር የምታገኘው የውጭ ምንዛሬ የምታገኘው ቡናና ወርቅ ወደ ውጭ በመላክ ነበር። አሁን ዓለም ገበያ ላይ ቡና በግማሽ ዋጋው ተንኮታክቷል።
በግማሽ ዋጋው ተንኮታኩቷል። የወርቅ ዋጋም በታሪክ ታይቶ በማይታወቅ መልኩ ቅናሽ አሳይቷል። ባለፉት ዓመታት ታይቶ በማይታወቅ መልኩ ቅናሽ አሳይቷል። ተፈላጊ የለም እና የቡና ዋጋ፣ የወርቅ ዋጋ ከመጠን በላይ ረክሷል። ስለዚህ አብይ አህመድ የኢትዮጵያ የዶላር ማግኛ ወደ ውጭ ኤክስፖርት የሚያደርጋቸው ሸቀጦች በአጠቃላይ ዋጋቸው ረክሷል፣ ተንኮታኩቷል። ስለዚህ ከኤክስፖርት የሚገኘው ገቢ የመጨረሻ ዝቅተኛ ሆኖ መመዝገቡ የሚቀር አይደለም። ከዛ ባለፈ ደግሞ ሀገር ውስጥ የነበሩ እንግዲህ መንግስት ብር ሲፈልግ የሚሸጣቸው ነገሮች አሁን ላይ ፈላጊ አጥቷል። የቤት ዋጋ፣ የመሬት ዋጋ ፈላጊ አጥቷል። ባለፈው አዲስ አበባ ላይ ጨረታ ወጥቶ ገዢ ጠፋ፣ የሚጫረት ጠፋ። አይገርማችሁም? እናዳክማታለን እናሉ አዲስ አበባን የተዳከመ ቦታ ውስጥ መጥቶ መንግስት ሆን ብሎ የሚያዳክመው ከተማ ውስጥ ገብቶ ማን መሬት ይገዛል አለ የአማራ እና የኢትዮጵያ ባለሀብት በአጠቃላይ እናንተ መሬት ገዝቼ እንደገና ስበዘበዛ አልኖርም በማለቱ የተነሳ ባለፈው የመሬት ጨረታ አውጥቶ ተጫራች መጥፋቱን ሰምተናል። የቤት ዋጋ፣ የመሬት ዋጋ አዲስ አበባ ላይ እሳት እንዳልነበር ሁሉ አሁን ላይ ገዢ የለም፣ ፈላጊ የለም። ምክንያቱም አብይ አህመድ ሰሜን ኃይሎች ተባብረው ወደፊት ከገፉ አዲስ አበባ ውስጥ ያለውን አማራ ጠራርጎ እንደሚያስወጣ ጥርጥር የለውም። መጀመሪያ ደብረ ብርሃን ወይ ደግሞ ደብረ ሲና ሲደርሱ ዓለም አቀፉ ማህበረሰብ ኢትዮጵያን ጥሎ እንዲወጣ ያደርጋል። ከዛ በኋላ ያደራጁ ኃይል አለ። እሱን ርዕስ አድርጌ እመጣበታለሁ። ያንን ኃይል በመጠቀም አዲስ አበባ ያለን አማራ ጠራርጎ ያስወጣል። ይህንን እንደሚያደርግ አልጠራጠርም። መዝግበ ያዝ። ነገ ቆርጠህ ታቀርበዋለህ። እነግርሃለሁ። ሰሜኖችን መምጣታቸው አይቀርም። አብይ አህመድም የኦሮሞ ህዝብ ሲቀሰቅስ ትሰማዋለህ። ተነስ ኦሮሞ ሆይ ምድርህን የወረረውን ነፍጠኛ ጠራርገህ አውጣ እያለ ሲቀሰቅስ ትሰማዋለህ። ስለዚህ በዚህ የተነሳ አዲስ አበባ ላይ አሁን ቤት መሬት የሚገዛ የለም። ንግድ ፍቃድ ተመልከት። ንግድ ፍቃድ ግብር የሚሰጡ እንኳ የፌዴራል ንግድ ፍቃድ ከወጡ ከ570 ሺህ ነጋዴዎች መካከል 470 ሺህ ንግድ ፍቃዳቸውን መልሰዋል። ቁጥሩን ተሳስቼ እንደሆነ አላውቅም። ሪፖርተር ነው ባለፈው ይህን ዘገባ ያወጣው። ከግብር ነበር ገንዘብ የሚሰበስበው እና የፌዴራል ንግድ ፍቃድ ካወጡ 570 ሺህ ዜጎች መካከል 470 ሺህ ንግድ ፍቃዳቸው መልሰው 100 ሺህ ብቻ ነው የቀረው። በኢትዮጵያ ታሪክ ውስጥ እንዲህ አይነት ነገር ተከስቶ አያውቅም። የራሳቸውን መንግስት ተጽዕኖ መቋቋም አቅቷቸው ዘረኛ ኮምፒቲሽንን የማይፈቅድ አገዛዝ በመምጣቱ የተነሳ አንበዘበዝም፣ በግብር አንዘረፍም፣ የሁሉ ንግድ ፍቃድ ብለው ከ570 ሺህ 470 ሺህ ንግድ ፍቃዳቸውን መልሰዋል። የነዳጅ ዋጋ ሰማይ ነክቷል። ዶላር እስከ 230 240 በብላክ ማርኬት እየተሸጠ ይገኛል። ኢትዮጵያ ያላት የነዳጅ ክምችት ጦርነቱ በዚህ ከቀጠለ 15 ቀን ብቻ ሊያስጠቅም የሚችል መሆኑን የደረሰ መረጃ ያመለክታል። የ15 ቀን ነዳጅ ብቻ ነው ክምችት ያለው አብይ አህመድ አሊ። ከ15 ቀን በኋላ ወታደሩን በጋሪና በፈረስ ሲያመላልስ ማየታችን አይቀርም። ከ15 ቀን በኋላ ወታደሩን የሚያንቀሳቅሰው በጋሪና በፈረስ ነው፣ እንደ ድሮ ማለት ነው። እንደ ድሮ እንዳድዋ ሁሉ በቀጣይ በፈረስና በጋሪ የሚንቀሳቀሱ ወታደሮች ማየታችን አይቀርም። ከ15 ቀን በኋላ ምንም አይነት ነዳጅ ኢትዮጵያ ውስጥ እንደማይኖር የደረሰ መረጃ ያመለክታል። የዶላር ዋጋ እንዳልኳችሁ ሰማይ ነክቷል። ስለዚህ በኢትዮጵያ ከባድ አመፅ የጫነ ከባድ ረሃብ እየመጣ ነው። ከባድ ረሃብ የሌሎች ሀገራት ኢኮኖሚ እንኳ ሌሎች አፍሪካ ሀገራት ራሱ ከጦርነት ውጭ በመሆናቸው የተነሳ ምስራቅ አፍሪካ ያሉ ሀገራትን ብንመለከት ለተወሰነ ጊዜ ሰርቫይቭ ሊያደርጉ ይችላሉ። ጦርነቱን ልባት እስኪያገኝ ድረስ ያላቸውን ነገር ሊጠቀሙ ይችላሉ። የኢትዮጵያ ኢኮኖሚ ግን ተዳክሞ ተንኮታኩቶ የከረመ በመሆኑ የተነሳ አሁን ላይ ከባድ አመፅ የጫነ ከባድ ረሃብ እየመጣ ነው ማለት ይቻላል። ትክክለኛ የለውጥ ጊዜም ከፊታችን እየመጣ ነው። ይህንን ወቅት አማጽያን ከተጠቀሙበት በጣም በአጭር ጊዜ ውስጥ ለውጥ ማምጣት ይችላሉ። ህዝባዊ እምቢተኝነት የታገዘ ትግል ቢያካሄዱ በአጭር ጊዜ ውስጥ አብይ አህመድን መገርሰስ ይችላሉ እና ወቅቱ አሁን ነው። የነዳጅ እጥረት ባለበት ኢትዮጵያ በኢኮኖሚ እንዲህ እየተንቀጠቀጠች ባለችበት ሰዓት ላይ ድንጋይ ከተፈበትን አብይ አህመድ ፈርጥጦ ዩናይትድ አረብ ኤምሬትስ መገኘቱ የሚቀር አይደለም። ለዛውም በረራ ካለ ነው። በረራ ካለ ዩናይትድ አረብ ኤምሬትስ ራሱ የእሷ ኢኮኖሚ ለማገገም በጣም በርካታ ዓመታት ይጠይቃል። በጣም በርካታ እንደውም አንዳንድ የኢኮኖሚ ውሳኔዎችን ወስናለ። ይሰሙኑ እንግዲህ የዱባይ ኢኮኖሚ አብዛኛው ቱሪዝም ነው ማለት ይቻላል። በውጭ ዜጎች የተመሰረተ ነው ኢኮኖሚዋ እና ለቀው እንዳይወጡ ሀብታቸውን እንዳያሸሹ በጣም ከባድ ውሳኔዎች መተላለፋቸውን ሰምተናል። ባለሀብቶች አኩርፈዋል። ወደዚህ ጦርነት ሊገባ መሆኑን እንኳ መረጃ አልተሰጠንም ነበር
ተሸሽገናል። ስለዚህ ከደህንነት አንጻር የሀገር አያስተማምንም ማለት ጀምረዋል። ስለዚህ የኢትዮጵያ ኢኮኖሚ ይቅርና የዱባይም ኢኮኖሚ እየተፈተነ ያለበት ፖለቲካውም እየተፈተነ ያለበት ጊዜ በመሆኑ የተነሳ አብይ ወደዛ ሄዶ ጥገኝነት ለመጠየቅ ራሱ በማንኛውም ሰዓት ብድግ ብሎ የሚበርበት ሁኔታ የለም። አሁንም የኢራን ጥቃት ተጠናክሮ ስለቀጠለ ሌላው ከኦሮሚያ ክልል 30,000 ሚሊሻዎችን አብይ አህመድ ወደ መከላከያ ሊያስገባ መሆኑን ሰምተናል። ከኦሮሚያ ክልል 30,000 ሚሊሻዎችን የተመረጡ 30,000 ሚሊሻዎችን 12ኛና 13ኛ እዝን ሊቀላቀሉ መሆኑን ሰምተናል። 30,000 ሚሊሻ 12ኛና 13ኛን እንዲቀላቀል ተወስኗል ይላል የደረሰው መረጃ። ሌላው እነዚህን 30,000 ሚሊሻዎች ለመተካት ደግሞ ገበሬዎች የመመልመል ስራ እየተሰራ መሆኑን ሰምተናል። ይሄ ሁሉ የሁቱ ሚሊሻን ለመፍጠር የሚደረግ ጉዳይ ነው። አስበዋል? የኦሮሞ ሚሊሻ አምጥተህ በክልል ስነልቦና፣ በአማራ ጠልነት በመሳሰለ በሀገር ጠልነት ስታጠምቀው የነበረው ሚሊሻ አምጥተህ የሀገር መከላከያ ብለህ ስታስገባው ማለት ነው። ከዚህ በላይ የስርዓት መፈራረስ አለ? ከዚህ በላይ የመንግስት መበስበስ አለ? እንዴ ያለ አይመስለኝም። ስለዚህ 30,000 ሚሊሻ ወደ መከላከያ ላይ ያስገባ ነው። እነዚህን 30,000 ሚሊሻዎች የሚተካ ገበሬዎች ደግሞ እየተመለመለ መሆኑን ሰምተናል። አብይ አህመድ እቅድ ባይሳካም 1 ሚሊዮን ሚሊሻ መፍጠር የሚል ነበር። 1 ሚሊዮን ሚሊሻ እንደ ኦሮሚያ ክልል መፍጠር ያስፈልጋል። የኢትዮጵያ ጉዳይ አልሳካ ካለ የታላቋን ኦሮሚያ ፕሮጀክት ለማሳካት የሚያስችል 1 ሚሊዮን ሚሊሻ መመልመል አለብን ብሎ ወደ ስራ መግባቱን የደረሰ መረጃ ያመለክታል። ሌላው የሃይማኖት ግጭትን እንደ መሽሎኪያም ሊጠቀሙት መሆኑን ሰምተናል። ይህንን ጉዳይ ባለፈው የዛሬ ሳምንት አካባቢ ፕሮግራም ሰርቼበት ነበር። ከአዲስ አበባ የደረሰኝ መረጃ ነው። ከትልቅ ባለስልጣን የደረሰኝ መረጃ ነው። በአዲስ አበባ በተለይ በአየር ጤና አሸዋ ሜዳ እና ቤተል አካባቢ በእያንዳንዱ ቤት ውስጥ 5 ወታደር አስቀምጧል አብይ አህመድ። የሃይማኖት ዓላማ ያነገበ እና ነገ ኦርቶዶክሳውያን ላይ ጥቃት የሚያደርስ ሰሜናውያን ላይ ጥቃት የሚያደርስ ወታደር አስቀምጧል በማለት ሲናገር ነበር። ከዛ በኋላ ዶክተር ሚልኪሳ ሚዲጋ ተመሳሳይ ነገር ሲናገር ሰምቼዋለሁ። ያንን ፕሮግራም ካቀረብኩ በኋላ ተመሳሳይ ነገር መጥቶ ሲናገር ነበር። አዲስ አበባ ላይ እያየን ያለ ነው። ከፋፍለው እየሰበሰቡ ያሉት ለምንድን ነው? አንድ ላይ የሁሉም ሃይማኖት አባቶችን አንድ ላይ መሰብሰብ እኮ ይቻላል። አንድነታቸውን የምትፈልግ ከሆነ ለየብቻው ሰብስበ እናንተም የራሳችሁን እንትን ሐሳብ ግለጹ፣ እናንተም ደግሞ የራሳችሁን ግለጹ። እንደዚህ ከማለት አንድ ላይ ሰብሰብ አድርጋችሁ በአንድ ላይ እንዴት ነው አብረን ሰላም የምናመጣ ብላችሁ ትክክለኛውን ብትነጋገሩ እነኛ ሃይማኖት አባቶች ጦርነት ይቆም ነው የሚሉት። ይህንን አይፈልጉም። እነሱ አሁን እያደረጉ ያሉት የአብይን ጦርነት እንዲደግፉ ይፈልጋል። ያ ካልሆነ ብልጽግናን ካልተቀበሉ የጎንዮሽ ግጭቶች እንዲኖሩ ያደርጋሉ። ሰዎችን መልምለው አዲስ አበባ ውስጥ ሰው በሃይማኖት በጎንዮሽ እንዲጋጭ ያደርጋሉ። መቼ ነው የሚከሰተው? ህዝቡ አንድ ሆኖ አብይን ለመጣል የሚያስብ ከሆነ ወደ ሃይማኖት ግጭት እንዲመራ ያደርጋሉ። ይህንን ይቀሰቅሳሉ። ለዛ ደግሞ ተዘጋጅቷል። ዶክተር ሚልኪሳ የተናገረውን ነገር እንደሰማችሁት ነው። ከሱ በፊት ግን ከ3-4 ቀን በፊት ማለት ነው ይህም መረጃ እኔ አድርሻችሁ ነበር። ስለዚህ በአዲስ አበባ ከሱ ቁጥጥር ውጭ የወጣ የሃይማኖት ግጭት እንዲቀሰቀስ በማድረግ ይህንን ኃይል በማሰማራት አዲስ አበባ ውስጥ ያለውን ኦርቶዶክስ መስበር ያስፈልጋል፣ ማፈናቀል ያስፈልጋል። በተለይ ደግሞ ሰሜኖች ገፍተው ከመጡ የሚል ዕቅድ ተይዞ በዝግጅት ላይ ኦልሬዲ ስልጠናው ተሰጥቶ አደረጃጀቱ ተሰርቶ መጠናቀቁን የሚገልጽ መረጃ ደርሶኝ ወደ እናንተ አድርሼ ነበር። የሚሰራውን ነገር ተመልከቱ። አዳነች አቤቤ ሰሞኑን የሚሰሩትን ነገር ተመልከቱ። የሃይማኖት አባቶችን በጋራ ለምንድን ነው መሰብሰብ ያልቻሉት? የፕሮቴስታንት፣ የካቶሊክ፣ የሙስሊም፣ የኦርቶዶክስ አባቶችን በአንድ ጊዜ ለምን መሰብሰብ አልፈለጉም? ሙስሊሙን ለብቻ፣ ፕሮቴስታንቱን ለብቻ፣ ኦርቶዶክሱን ለብቻ የሚሰበስቡት ስለምንድን ነው ብለህ እስኪ ለማሰብ ሞክር። ይህንን አስባችሁበት ታውቃላችሁ? ዓላማው ምንድን ነው?
ሁሉን እየከፋፈሉ ማቅረብ ዓላማው ነው ምንድነው ከተባለ አንደኛው መከፋፈል አስፈላጊ በመሆኑ የተነሳ ነው። ሙስሊሙን ለብቻ፣ ኦርቶዶክሱን ለብቻ፣ ፕሮቴስታንቱን ለብቻ እየሰበሰብክ መከፋፈል ያስፈልጋል በመባሉ ነው። ሁለተኛ የፉክክር ስሜት ለመፍጠር ነው። ከሙስሊሙና ከኦርቶዶክሱ የቱ ነው ከኔ ጎን የተሰለፈው የሚል የፉክክር ስሜት ለመፍጠር ነው። ሙስሊሞችማ ከመንግስት ጎን እየተሰለፉ ነው፣ የተናገሩትን ነገር ሰማችሁ፣ እኛ ደግሞ ከዚህ የበለጠ ንግግር ተናግረን ከመንግስት ጎን መሆናችንን ማሳየት አለብን የሚል የፉክክር ስሜት ለመፍጠር ታስቦ ነው። እኔ ከሁሉም በበለጠ መልኩ የአገዛዙ ደጋፊ ነኝ የሚል ስሜት ለመፍጠር ነው። ሌላው የወደፊት እቅዳቸውን እያመላከቱን ነው። ስለ አንድነት ያወራሉ፣ በጋራ ተከባብሮ ስለመኖር ያወራሉ። ግን ደግሞ ልዩነታችንን ማሳየት ይፈልጋሉ። ሙስሊሙ ከኦርቶዶክስ ጋር ተሰባስቦ እኮ የሃይማኖት አባቶች ናቸው አይደለ? እንደ ሃይማኖት የሚሰማ ያለባቸውን ችግሮች መናገር ይችላሉ። ከዛ ባለፈ ደግሞ የጋራ እንደ ሀገር ያለባቸውን ችግር መጥቀስ ማስቀመጥ ይችላሉ። ኦህዴድ ግን ከፋፋይ እና ከፋፍሎም ደግሞ አገዳዳይ ድርጅት በመሆኑ የተነሳ እንደዚህ በተናጠል ሲሰበስብ እያየን ያለ ነው። ሆን ብሎ መሆኑ መታወቅ አለበት። ኤድዋርድ ጊቦን የተባለ ሮማዊ ታሪክ ጸሐፊ ስለ ሮማ አወዳደቅ በተለይ ሲጽፍ ምንድን ነው ያለው? the decline and fall of the Roman Empire በሚል መጽሐፉ ላይ ኢትዮጵያ በውጭ ጠላቶችና በውስጥ ቦርባሪዎች ወድቃ ዓለምን ተለይታ ዓለምም ኢትዮጵያን ረስቶ ለ1000 ዓመት አንቀላፋች ይላል። ዛሬ ግን ተነስታለች። አላንቀላፋችም። አሁን የሚቀሰቅሱ ሰዎችም አሉ። እግዚአብሔርም ከኢትዮጵያ ጋር ነው። አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነው። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስመሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበት። ጠቅላይ ሚኒስትሩን መቼም በዚህ ሁሉ አይዞርም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። አሁን የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። ከኛ ወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ከተማችን ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት ወላሂ ሐቅ ካልወገን ወርቀናል። እኛ ሙስሊሞች የጀሃነም እንሆናለን። ደግሞአለሁ። ክቡር አዳነች አቤቤ አብሯችሁ ያሉ ተቋሞችን ቅልፍ ነስቷችሁ ከተማችሁን እየዳበሳችሁ ለከቀም መስራታችሁ እናቃለን። ወላሂ እናቃችኋለን። እናንተኛ ላታውቁ ትችላላችሁ። በየቤታችን በጸሎት እናስባችኋለን። በተረፈ የእምነት አባቶች ተብዬዎቹ ሲጠይቁት የነበረ ነገር በእጅጉ ያሳዝናል። መቼም ይሄ ዘመን የአገዛዝ ከመጠን በላይ የፈጸመው ግፍ ምንድነው ካላችሁ የሃይማኖት አባቶች ምን አይነት ኃጢአተኞች እንደሆኑ ማሳየት መቻሉ ነው። የሃይማኖት አባቶች ትናንት የነበራቸውን ክብር ገፎ መጣሉ ነው። የዚህ አገዛዝ የመጨረሻ ትልቁ ኃጢአት ይሄ ነው። የሃይማኖት አባት የለንም ብለን እንድናስብ ማድረግ መቻሉ ነው። የኦርቶዶክስ አባቶች ስለ ግብር ሲጠይቁ ነበር፣ ስለ ኮሪደሩ ሲያወሩ ነበር። ከ15 ቀን በፊት እኮ 31 ኦርቶዶክሳውያን ተገለዋል። ግን ኦህዴድ አስርጎ ያስገባቸው የሃይማኖት አባቶች የኮሪደር ልማቱ እንደፈለግን ተስፋፍቶ አሁንማ ደብረ ብርሃን ድረስ ዘና ብለን ወክ እያደረግን ነው የሚል የሃይማኖት አባት አይተናል። እነዚህን የሃይማኖት አባት ብሎ መጥራት ይከብዳል። እበት የሚለው ቃል ሊገልጻቸው ይችል ይሆናል። የሃይማኖት አባት እንደዚህ ነው እንዴ? እንደዚህ አሽቃብጦ ሆዱን ለመሙላት የሚሞክር የተንገፈጠጠ ሆዱን የሶስት ሰው ሆድ ደረቱ ስር ለጥፎ ለአገዛዝ የሚያሸረግድ ግለሰብ የሃይማኖት አባት ተብሎ ሊጠራ አይገባም። በሙስሊሙም ስንመለከት ሲናገሩት የነበረው ነገር በእጅጉ ይዘገነናል፣ በጣም ይዘገነናል። ለሚኩራ ላይ አንድ መስጂድ አታገኝም። ከዛ ውጭ ግን በፕሮቴስታንት ስም የሚሸቅጡ ሌቦች 45 ቸርች ገንብተዋል። አንድ ክፍለ ከተማ ውስጥ 49 ቸርች። ይህን ስል በፕሮቴስታንት እንትን ሌላ ነገር ተሰምቶኝ እንዳይመስላችሁ። እኔ የፈለገ ነገር በሀቅ ማለት ነው ኢየሱስ ክርስቶስ የሚሰበክበት 101,000 ቸርች ቢሰጥህ ደስታውን አልችለው። 1,000 ቸርች የምትሰራበት መሬት ቢሰጥህ ደስታውን አልችለው። ግን አሁን ያሉት የፕሮቴስታንት እንትኖች ደግሞ ቤተክርስቲያን ስትሄዱ ስለ ኢየሱስ ሳይሆን ስለ አብይ አህመድ የሚሰብኩ መሆናቸውን አውቃለሁ። ሰሜን ላይ ያለው ዘንዶ የሚል ስብከት የሚያቀነቅኑ መሆናቸውን አውቃለሁ።
አውቃለሁ። እንኳን ሰሜን ላይ አይደለም ሰላሌ ላይ ትናንት ምን ሲነገር እንደነበር ሰምተናል፣ ኦርቶዶክስ በመሆናቸው የተነሳ። ስለዚህ እነዛ 49 ለሚኩራ ላይ የተከፈቱ ቸርቾች የብልጽግና ቅርንጫፍ ጽሕፈት ቤቶች ስለሆኑ ነው በዚህ ደረጃ ልናገር የቻልኩት። አንድ መስጂድ ግን አታገኝም ለሚኩራ ላይ አንድ መስጂድ። ግን የሃይማኖት አባቶችን ስትመለከቱ መብታችን ተከብሮ ባለፉት 1000 ዓመታት አይተን የማናውቀውን ነገር ኢትዮጵያ ባለፉት 1000 ዓመታት አላሉ አንቀላፍታ ነበረ። እንደዚህ የሚል መጽሐፍ ላይ ነው ተጽፎ የነበረው። ዛሬ ግን ዛሬ ነቃች ፈካች እያሉ ሲናገሩ ነበር። ያሳፍራል። እናንተም ብሎ ደግሞ የሃይማኖት አባት ኢትዮጵያ በዚህ ልክ ተዋርዳ አታውቅም። ኢትዮጵያ በዚህ ልክ ተቃላ አታውቅም። ሐቁ ነው። ሌላው ከዚሁ ከሃይማኖታዊ ጉዳይ ሳንወጣ የአብይ አህመድ ኢድ አልፈጥር በዓልን እንኳን አደረሳችሁ መልእክት አስተላልፏል። ይቅርታ ይደረግልኝ መግቢያ ላይ ጽፌው ነበር፣ እንዴት እንደዘለልኩት አላቅም። የሙስሊም ወንድሞቼ ሙስሊም ኢትዮጵያውያን ለኢድ አልፈጥር በዓል እንኳን አደረሳችሁ ላሉ መግቢያ ላይ ባለማስቀደሜ ይቅርታ ጠይቃለሁ እና እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት እወዳለሁ። ይህም በተመለከተ አብይ አህመድ ዛሬ ያስተላለፈው መልእክት ካነበባችሁት በእጅጉ ማፈራችሁ አይቀርም። ምን ይላል መሰላችሁ? ሀገራችን የዲሞክራሲ ድል የምትቀዳጅበት ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት የዲሞክራሲ ጥሟን የምትቆርጥበት ምርጫ ከፊታችን እየመጣ ነው ይላል። አይ መሽረፈት ነው ያሉት። ኢትዮጵያ ሀገራችን የዲሞክራሲ ድል የምትቀዳጅበት ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት የዲሞክራሲ ጥሟን የምትቆርጥበት ምርጫ ከፊታችን እየመጣ ነው አለ አብይ አህመድ። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ይላል። ይሄ ስለ ራሱ የጻፈው ነው። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰብም ለሀገርም ጠንቅ ነው አለ። በትክክል አንተን ይገልጻል። የተጻፈውን መግለጫ መቼም አታነበውም። ዳንኤል ክብረት ይጽፋል፣ አምጥተህ ትለጥፈዋለህ። ብታነበው ኖሮ ይሄ ፓራግራፍ የሚገልጸው አንተን ነበረ። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰብም ለሀገርም ጠንቅ ነው። ሰው ከራሱ ጋር ከተጋጨ ከሁሉም ይጋጫል። አዎ ያልተጋጨኸዋለ አልተጋጨኸዋለ። ሲዳማው ብትል፣ ሶማሌው ብትል፣ ቤኒሻንጉል ብትል፣ ትግራይ ብትል፣ አማራ ብትል፣ ወለጋ ብትል አልተጋጨኸዋለ። ጎረቤት ሀገራት ብንሄድ ሱዳን ብትል፣ ኤርትራ ብትል፣ ጅቡቲ ብትል አልተጋጨኸዋለ። ያልተጋጨው የለም። ስለዚህ ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ማህበረሰብም የሀገርም ጠንቅ ነው። ሰው ከራሱ ጋር ከተጋጨ ከሁሉም ይጋጫል። ዛሬ ጦርነትን ባህል አለ፣ ዝርፊያን ልማድ አለ፣ ጥፋትን እሴት፣ ውድመትን እድገት አድርገው የሚኖሩ ሰዎች የመጀመሪያ ችግራቸው ከፈጣሪያቸውና ከራሳቸው ጋር መጣላታቸው ነው አለ። በትክክል ተገልጿል። አብይ አህመድ በትክክል ተገልጿል። ብልጽግና በትክክል ተገልጿል። ዛሬ ጦርነትን ባህል ያደረገ ማን ነው? ጦርነትን ባህል ያደረገው አብይ አህመድ አሊ ነው። ዛሬ ሰሜኑን ሲያታኩስ አምጥቶ ጦርነት ገጥቶ አማራ ላይ ሲጥል የነበረው ማን ነው? አብይ አህመድ ነው። ይህንን ፋኖ ቀስቅሶ ከትምህርቱ ከስራ ገበታው ተነስቶ ወደ ጦር ሜዳ እንዲገባ ያደረገው ማን ነው? አብይ አህመድ ነው። መግለጫዎቹ አሉ፣ ልናጋራ እንችላለን። ማርከህ እንድትታጠቅ ፈቅጄልሃለሁ፣ የፈለግከውን ነገር ማርከህ እንድትወስድ ባርኬልሃለሁ፣ ውጣና ራስህን ተከላከል፣ የመጣብህ ማዕበል በቀላሉ የሚመከት አይደለም ብለህ ስቀሰቅስ የነበርከው አንተ ነህ። ባጫ ደበሌ ትግራዮችን የማይቀበል አማራ በማህፀን ውስጥ እዛው ውሃ ሆኖ ቢቀር ይሻል ነበር እያለ ሲቀሰቅስ የነበሩ የአንተ ጄኔራሎች ናቸው። ስለዚህ ጦርነትን አንተ መጀመሪያ የተለያዩ አካላት ጋር ስንትናተፍ ነበር። እርስ በርስ እልቂት እንዲከሰት ጦርነት ባህል እንዲሆን ያደረግከው ራስህ ነህ። ዝርፊያን ልማድ ከብልጽግና በላይ ዝርፊያን ልማድ ያደረጋለ። ይኸው የባቡር ሐዲዱን ተመልከቱ፣ ቢፎር ኤንድ አፍተር ተመልከቱ። ኮሚቴን ዋሉ። ባለፈው ቡለን እየተፈታ ነው፣ እስኪ ሂዱና አጣሩ ተብለዋሉ። የሆነ ኮሚቴ ተዋቅሮ ተላከ። ኮሚቴው ወደ ስራ በገባ ማግስት ሐዲዱ የለም። አንዳንድ መረጃዎች ደግሞ አብይ አህመድ ነቅሎ ወደ ባሌ ወስዶት ነው። የዩናይትድ አረብ ኤምሬትስን ስንዴ ለማጓጓዝ ወደ ባሌ እየዘረጋው ስለሆነ ነው የሚል መረጃም ደርሶናል። በተረፈ ግን እንደ ብልጽግና ዝርፊያን ባህሉ ያደረጋል እንዴ? ብልጽግና እኮ አብዛኛው አሁን የፓርቲው አመራር ብልጽግና ውስጥ እንዲቆይ ያደረገው የፓርቲው ርዕዮተ ዓለም አይደለም እኮ አኩሪ ነገር ስለሆነ አይደለም። ባዕዳንም በተመለከት
የህዝብ ጥይት ሊመታኝ ይችላል በሚል ስጋት ውስጥ ሆኖ እየተሽለኮለከ እንዲኖር ያደረገው ዝርፊያ ስላለ ነው። ዝርፊያ ሐላል ስለሆነ ነው። ስለዚህ ዝርፊያ ልማድ በማድረግ ረገድም የነሱ መገለጫ ነው ማለት ይቻላል። ጥፋትን እሴት አብይ አህመድ አማራ ክልል ላይ የገነባዋል እንዴ? ሰሜን ላይ ሄዶ እኮ መቀሌን እንደመሻሻ አድርገናታል ብሎ የተመለሰው እኮ አብይ አህመድ ነው። ጥፋትን እሴቱ ያደረገ አብይ አህመድ ነው። ውድመትን እድገት ያደረገ አብይ አህመድ ነው። ስለዚህ በዋናነት ይሄ ጉዳይ የሚገልጸው እሱን ነው ብዬ አስባለሁ። ምርጫን በተመለከተ ግን አንድ የደረሰ ቪዲዮ አለ። ከመሸጋገሪያው በኋላ እናየዋለን። ዛሬ የሆነ ቪዲዮ ተላከልኝ። ይኸውም ጠበቃ ወንድሙ ኢብሳ የሚባል ጠበቃ ወንድሙ ኢብሳ በፊት ኢትዮጵያ የሚጫወት አንድ ሰማያዊ ሱፍ ለብሶ እንደ ቢክ እስክሪብቶ መስሎ በየቦታው በመተንተን የሚታወቅ ሰው ነበር። ዛሬ ተረኞቹን ተቀላቅሎ በዚች በኮልታፋ አንደበቱ በሷ በሚናገር ቋንቋ የተነሳ የስርዓቱ ተጠቃሚ ሆኖ የተናገረውን ንግግር የሚገልጽ ተላከልኝ አንድ ቪዲዮ። እስኪ ሰምተነው እንመለስ። ያለችው ምስጥረ ነው ምናምን የምትባለች ሴት መሆን ስማ፣ መንግስትን መቃወም ችግር አይደለም። የአንድ አገር መሪ አንድ መጽሐፍ ያልጻፈች ሰው አንድ አርቲክል ያልሰራች ጋዜጠኛ ነኝ በምን የመደመር መጽሐፍ ማይገናኝ ጽፎ ብሎ ማንቋሻሽ ቀድሞውኑ ክርክር ላይ ሲቀርቡ በአሁኑ ጊዜ ክርክር ላይ የቀረቡት ከያባ በቀር የሚገርም የሰለጠነ ክርክር ገዢ ፓርቲን የሚያከብሩና ጉድለቱን በጨዋ ዳንብ የሚነግሩ እሷን እኮ ብዙ አድናቂ እኮ አተርፋለች። አሁን ስናይ በሶሻል ሚዲያ ፓርቲ የሚጨው ውሻ አይናከስም ይባላል። ኢሳፓና ኢሃፓ እኮ አንድ ናቸው ነው የሚለው። ኢሳፓን አስወግዶ ኢሃፓን ፍቃድ የሰጠው ጠቅላይ ሚኒስትር እና የመንግስት ሊቆጭ ይገባል። እኔ ይግባኛል። ኢሃፓ መሰረዝ አለበት። የቀየ የእጁ ብቻ ሰው ትውልዱ ስሙ ራሱ ሲነሳ የሂትለር ናዚ ፓርቲ ኮሪደር ያውን አዲስ አበባ ላይ እንደሪ ገብታለች። ኮት ቆሽሾ ልብስ ገብቶ ሲወጣታ አለ አይደል? ይሄ ልብስ እኮ ቆሽሾ ማለት ሲገባ አዲስ አበባ ከተማ ብቻ አይደለም 76 የኢትዮጵያ ከተማ አያችሁት አይደለ? የብሪትና የጥጋብ መልክ ይህን ይመስላል። የብሪትና የጥጋብ መልክ ይህን ይመስላል። ፍየል የመሰለ ሰውዬ የሚናገረውን ነገር ስትሰሙ በእጅጉ ትገረማላችሁ። እብሪታቸው ምን ያህል ደረጃ እንደደረሰ፣ ጥጋባቸው ምን ያህል ደረጃ እንደደረሰ የሚያሳይ ነው። ያን ሀገር መሪን አንድ መጽሐፍ ያልጻፈች ሴት እንዴት ትተቸዋለች ይችላል። የመጽሐፍ አያሲ ግዴታ መጽሐፍን ሂስ ለማድረግ 5-6 መጽሐፍ ላይ ይጠበቅባቸው ይችላል አይደል? እና ምን ይላል? ያን ሀገር መሪን ስርዓቱን እሺ ትተች ይሆን ችግር የለውም፣ ግን እንዴት የሀገር መሪን ትተቻለች ይላችኋል። የሀገር መሪን አንድ መጽሐፍ ያልጻፈች ሴት መጽሐፉ ከምዕራፍ ይጣረሳል በማለት እንዴት ተቸች በማለት ሲወራጭ ታወታላችሁ። የሀፓ መሰረዝ አለበት ብሏል። የሀፓ መሰረዝ አለበት። የሀፓ መሪዎችን እከሳለሁ፣ ፓርቲውንና አመራሮቹን እከሳለሁ ብሏል። የጨቀየ የደም ፓርቲ ነው በማለት ሲናገር ተሰምተዋል። ናዚ ፓርቲ ነው የሀፓ ማለት ኢሰፓ ነው ብሏል። ጸረ ሰው ነው፣ የሂትለር ፓርቲ ነው ሲል ነበረ። እና በዚህ ደረጃ አስባችሁታል? ምርጫ ክርክር ላይ ጥያቄ በማቅረብ የተነሳ እንደዚህ አይነት ዘመቻ ሲከፈት፣ በነገራችን ላይ እንደዚህ አይነት ነገር ስናገር ኢህአፓን ሆን ብሎ እሱ ላይ ዘመቻ በመክፈት ደጋፊ ሆነ እንድንከሰትም አስበው ሊሆን ይችላል። እንደዚህ አይነት ጥርጣሬ ስላለኝ ማለት ነው። ኢህአፓ የህዝብ ነው የመንግስት ነው የሚለውን ሊታይ የሚችለው ነገ በሚወስነው ውሳኔ ነው። እዚህ ምርጫ ላይ በዚህ ልክ እየተሰደበ ከተሳተፈ ያገዛዙ ፓርቲ ነው። ሚስጥረ ስላሴን ብትሆን እንደነ ብርቱካን ሚደቅሳ እንደ ሌሎቹ የምትታይ ናት። እንደነ ሪዮት አለሙም ጭምር። ደቡቦች እኮ እነ ሪዮት አለሙ አሁን ላይ በግልጽ የብልጽግና ደጋፊ ሆነው ተከስተዋል። እነ ሞገዝ ዘውዱ እነ ሪዮት አለሙ የብልጽግና ደጋፊ። ደግነቱ የሚከታተላቸው 500 ሰው ነው። ዩቲዩባቸው ስንት ተለፍቶ የሚጫነው ዩቲዩብ የሚታየው 500 ነው። እንደዛ መሆኑ ነው እንጂ የብልጽግና ደጋፊ ሆነው ተከስተዋል። ስለዚህ እነ ሪዮት ሁሉ ነሽ ማለት ነው። ነገ በሚወስኑት ውሳኔ የሚታይ ነው። በተረፈ ግን ሪሊ እነዚህ ሰዎች ተቃዋሚ ከሆኑ ኢህአፓ ተቃዋሚ ፓርቲ ከሆነ ትብብሩም ጭምር ትብብር ውስጥ ያሉ ሰዎችም የስራ ለውጥ ማምጣት የሚፈልጉ ከሆኑ በዚህ ደረጃ ዘመቻ እየተከፈተባቸው እንዴት ነው ምርጫ ላይ ሊወዳደሩ የሚችሉ? ጌታዬ ምርጫ ክርክር ላይ በኢቲቪ በፋና ተቆራርጦ በሚቀርብ ንግግራቸው በዚህ ደረጃ
ከተዛተባቸው እንዴት ነው ምርጫ ላይ ሊወዳደር የሚችሉት? ባለፈው አስተያየት ሰጥቻታለሁ። ሚስጥረ ስላሴ የተናገርኩት ነገር እንደዚህ ተቆርጦብኛል። ከዛ ውጭ ደግሞ የኮሪደር ልማቱ ብዙ ውድመት ያደረሰ የኮሪደር ልማት ላይ በየመሃሉ እሱን እያየን ፕሮግራሙ መቀረጹ ዓላማው የኮሪደር ልማቱን ማስተዋወቅ እንደሆነ ገብቶናል። ድምፄ ተቆራርጦብኛል ስትል ነበረ። ዛሬ አንቺን ድምፅ የቆረጠ አገዛዝ ነገ የህዝብን ድምፅ በአግባቡ ቆጥሮ አሸናፊውን የሚለይ ይመስልሻል? ይሄ ሀሁ አይደል እንዴ? ፖለቲክስ ሀሁ ነው። ያን ያህል ከባድ ነገር አይደለም። በተረፈ ግን ይሄ የእንጨት ሽባት የሆነ ሰውዬ የእብሪትና የጥጋብን መልክ አሳይቶናል። ሰው ሲጠገብ አረ እንደዚህ አይነት ጥጋብ እኛ አናውቅም። እኔ በአማራዎች መሃል እንደዚህ አይነት ጥጋብ አይፈቀድም፣ በጭራሽ አይፈቀድም፣ በጭራሽ ማለት ነው። እነዚህ ሰውዬ ግን ትናንትና አንዲት ሰማያዊ ሱፍ ለብሶ ኢትዮጵያ ሀገራችን ምናምን እያለ ሲያላዝን ነበር የምናውቀው ማለት ነው። ዛሬ የእሱን ቋንቋ የሚናገር አገዛዝ በመምጣቱ የተነሳ ኪሱ ሞላ፣ ሆዱ ሞላ፣ መኪና ተገዛ፣ መሬት ተሰጥቶ ቤት ተሰራ፣ አለቀ። የስኬት ጫፍ ላይ ደረሰ ጌታዬ። የስኬት ጫፍ ላይ መሬቷን ሊረግጣት ተጠየፋት። ህዝቡን አይደለም የኢትዮጵያ መሬት ለመርገጥ ተጠየፈው። የጥጋብ እውነተኛ መልኩን ተመልከተው። ይህንን ሰውዬ ነው የሚመስለው። ሱፍ ተቀየረ፣ ካዝና ሞላ፣ ሆድ ሞላ፣ አዲስ ቤት ተሰራ፣ የሚያነጥር ጫማ ተገዛ፣ ኢንቪዚብል ተገዛ፣ ትናንት ተረሳ፣ ጥጋብና ብረት ነገሰ እና አዲስ አበባ በተመለከተ የሚናገረው ነገር ይዘገንናል። አዲስ አበባን ላውንደሪ ቤት አስገብተናታል አለ። አንተን የመሰለ እድፍ የተሸከመች ከተማ እንዴቱን አጸዳሽ ሊባል ይችላል? እንዴት ብላ አጸዳሽ ሊባል ይችላል? ትናንትና በቆሻሻ ጎዳና ውስጥ የሚረማመዱ ጽዱ ሰዎች ነበሩ። ጽዱ ጭንቅላት፣ ጽዱ ሕሊና የነበራቸው ሰዎች ነበሩ። ዛሬ ግን የጸዳው አዲስ አበባ ጎዳና አንተን የመሰለ እድፍ የሚንቀሳቀስበት ሆኗል። ህዝብን እንደ ህዝብ ላውንደሪ ቤት አስገብተን አጸዳ ነው። አዲስ አበባ ከባለቤቶቿ እጅ ስገባ ጸዳች። ትናንትና ባለቤቶቿ አልነበሩም ሲመሯት የነበረው? ትግራዮች ባለቤቶቿ አይደሉም? ጋምቤላዎች፣ አማራዎች ባለቤቶቿ አይደሉም? እንዴ እንኳን ኢትዮጵያውያን ይቅርና አፍሪካውያን እኮ ባለቤቶቿ ናቸው። ኢትዮጵያ የአዲስ አበባ ባለቤቶች ናቸው አይደለም እንዴ? የአፍሪካ መዲና እንደመሆኗ መጠን አፍሪካውያንም ከተማቸው ናት ማለት ይቻላል። ግን አእምሮ በመንቆሸሹ የተነሳ ይህን እንኳን ማገናዘብ አይችሉም። ከንቲባዎቿ ትናንት ከኦሮሞ የወጡ አልነበርም እንዴ? ከኦሮሞ ጉያ የወጡ አልነበሩም? ነበሩ። በተረፈ የከተማ ጽዳት የሚረጋገጠው በሰው ልቦናም ጭምር ነው፣ በሰው ሕሊና ጭንቅላትም ጭምር ነው። እንደዚህ አይነት እድፎች ናቸው አሁን የአዲስ አበባ ፖለቲካ የሚዘውሩት እንደዚህ አይነት ሰዎች ናቸው ማለት ይቻላል። በተረፈ አዲስ አበባም እንደዚህ እንደተናቀች እንደተቀለደባት ፖለቲካውም በዚህ ልክ መግማሚያ እንደሆነ የሚቀር አይደለም። በአጭር ጊዜ ውስጥ ይህን የበሰበሰ ስርዓት ከአጃቢዎቹ ጋር የሚጠራረግ የለውጥ ንፋስ እየመጣ መሆኑ እርግጥ ነው። በየአቅጣጫው የሚታየው ይሄ ነው ማለት እወዳለሁ። በተረፈ እንደ ፓርቲ መፍትሄው የአፋብንን ጥሪ ተግባራዊ ማድረግ ነው። አብይ አህመድ የዲሞክራሲ ድል የምንቀዳጅበት ወደ ቀጣይ ብሩህ ዘመን የምንሸጋግርበት የዲሞክራሲ ጥማችን የምንቆርጥበት ፓርቲ እየመጣ ነው እያለ ሲናገር የነበረ ቢሆንም ኢህአፓ የምርጫ ክርክር ላይ ግን እንደዚህ አይነት ጥያቄ በመጠየቁ የተነሳ በዚህ ልክ ደግሞ ሲዘመትበት ታያላችሁ። የዲሞክራሲ ጥም ይቆርጣል የተባለው ምርጫ ክርክሩ ላይ ሚስጥረ ስላሴ የተባለች አንድ ሴት ጥያቄ በመጠየቋ የተነሳ ግን የሚደርስባትን ተጽዕኖ እያያችሁ ነው። ስለዚህ መፍትሄው አፋብን ባለፈው የሰጠውን አቅጣጫ መቀበል ነው። ያን አቅጣጫ ባትቀበልም ሌላ አማራጭ ሊኖር አይችልም። አማራ ምድር ላይ መቼም የሚታሰብ አይደለም። እንደዚህ አይነት ዕቃ የውሻሸት ወደ ዲሞክራሲ ማያሸጋግር ምርጫ ይካሄዳል ተብሎ አይታሰብም። በተረፈ የዛሬ ፕሮግራማችን ይህን ይመስል ነበር። ሰብስክራይብ አድርጉ። እስኪ ከመውጣታችሁ በፊት ሁላችሁም ጠቅጠቅ አድርጉት። ኔጋቲቭ ውስጥ ነው ያለው ሰብስክራይበር ቁጥር። ስለዚህ ሁላችሁም ሰብስክራይብ አድርጉ። ሜምበር በመሆን ስቲከሮችንም በማበርከት አበረታቱ። አሁን ላይ ጠለስ ሚዲያ ምንም ነገር እየሰራ ስላልሆነ ስቲከሮችንም በመግዛት አበረታቱ እንላለን። አመሰግናለሁ።